ለሊሊ ፍቅሩን ገለጸላት። ሊሊ እጅጉን ደነገጠች። ሊሊ እኔ በፍጹም አሁን ባለሁበት ደረጃ ካንተ ጋር የፍቅር ግንኙነት እንዲኖረኝ አልፈልግም ብላ ሁሉንም ነገር ነገረችው። ዴቭ እና አደይ ምን ገጠማቸው? ዴቭ በዶክተሩ ጠረጠራት። ትሰሚኛለሽ ከኔ ሌላ ስልክ እየተደወለልሽ አስር ጊዜ የምትሄጂው ዶክተሩ ጋር ለምንድን ነው ብሎ አላት። ወይስ ደግሞ ከኔ ይልቅ ዶክተሩን አፍቀረሸዋል ወይ ብሎ አደይን ተናገራት። አደይ ዴቭን በጥፊ መታችው። ምን አይነቱ ወራዳ ወንድ ነህ? እንዴት በዚህ ልክ እኔን ልትጠረጥረኝ ትችላለህ? ሲጀመር አንተ እኔን ካፈቀድከኝና ከወደድከኝ ዝም ብለህ ማመን ነበረብህ እንጂ በፍጹም ልትጠረጥረኝ አይገባም ነበር። ዴቭ አንተ በጣም ጨካኝና እንዲሁም የሆንክ አውሬ የሆንክ ልጅ ነህ ብላ በጣም ተናዳበት ሄደች። ቤዛ ስለ አደይ ለዶክተሩ ሁሉንም ነገር ተናገረች። ጭራሽ በመርዝ ልትገላቸው ነበረ። የድሮ ፍቅረኛ የቤት ሰራተኛ ሆና እየሰራች ባለበት ሰዓት ቤተሰቡን በሙሉ በመርዝ ለመግደል ስታስብና ስታቅድ በስተመጨረሻ ተነቅቶባት ከዛ ቤት አባረሯት ብላ ተናገረች። ምን ጭራሽ እንደዚህ አይነት ነገር እኮ የምታደርግ ልጅ አትመስልም አደይ ብሎ ሲላት፣ አዎ እውነት ለመናገር ከላይ ስታያት ሚስኪን ትመስላለች፣ ውስጧ ግን በጣም አረመኔና ጨካኝ የተሞላባት ናት እና አደይ ማለት በጣም ተንኮለኛ ናት። እሺ ስለ ሊሊስ ምን ተኛለሽ ብሎ ሲላት፣ ሊሊም የቤት ሰራተኛ ነበረች፣ አብረን ተምረን ነበር፣ ቤተሰቦቿ ሙተው እሷም የቤት ሰራተኝነት በምትሰራበት ጊዜ እንደ አጋጣሚ ከአደይ ጋር ተዋወቁ። እናም አደይ ፍቅረኛዋ ትቷት ሲሄድ ቤቱን አውርሷት ስለነበረ እዛ ቤት እየኖሩ አሁን ቀን ወጥቶላቸዋል እንጂ ሁለቱም በጣም አረመኔና ጨካኝ አስመሳይ ናቸው ብላ ተናገረች። ዶክተሩ በፍጹም አደይ ግን እንደዚህ አይነት ልጅ አይደለችም ብሎ ሲላት፣ ምን ነው ዶክተር ለእሷ ጠበቃ መቆም አበዛህሳ ወይስ ደግሞ ብላ ስትለው፣ አይ በቃሽ አሁንስ ወጥ ረገጥሽ ቤዛ በቃ ውጭልኝ ብሎ አስወጣት። የቤዛ ወንድም እናቶችንና ህፃናቶችን ለማገት መደራደሪያ ብር ጠየቀ። አረመኔነትና ሽፍታነት የተሞላበትን ድርጊት ሊያደርግ ከሰዎች ጋር ተዋዋለ። አሹ በህልሙ ሮማን እህቱ እንደሆነች እንጂ በፍጹም ፍቅር እንደማይጀምር ሲያሳየው ሮማንን ራቃት። ምን ቆይ እኔ ከዚህ በኋላ ሲጀመር ካንቺ ጋር ምንም አይነት ግንኙነት የለኝም ብሎ ሲላት፣ ምን አስበህ ነው እኔ ምን አደረግኩህ ብላ ስትል፣ አይ በቃሽ ከዚህ በኋላ አንቺን ልጎዳሽ አልፈልግም፣ አንቺ እህቴ ነሽ እኔ ደግሞ ወንድምሽ ነኝ ብሎ አላት። ግራ የተገባችው ሮማኔ፣ ቆይ ምን ሆነህ ነው አንተ በየቀኑ ጸባይህ የሚቀያየረው? ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። ባቡሬና ዴቭ እያወሩ ባሉበት ሰዓት እኔም ብለህ ባቡሬ ምን ሆነሃል? እዚህ ሰፈር ደግሞ ለምን ዘለክ ብሎ ሲለው እኔማ የአደይን ፍቅረኛዬን ቀጥሬ ነው፣ አንተ ግን በዚህ ሰዓት እዚህ ምን ትሰራለህ ብሎ ሲለው በጣም ጨንቆኛል። እንዴ ምን ተፈጠረ? ሊሊ እኮ ታማለች፣ አንተና እኔ እንደምናስበው ቀለል ያለ በሽታ አይደለም ብሎ አለው። እና ታዲያ ምን አይነት በሽታ ነው ያመማት ብሎ ሲለው ካንሰር። ምን? እና ታዲያ የኔው አደይ እንደዛ ስትጨናነቅ የነበረውና እኔ ደግሞ ከሷ የበለጠ እንደዛ ሳሰቃያት የነበርኩት እኔ ነኝ ማለት ነው ብሎ ሲል፣ አዎ አደይ ራሱ እንዴት አስችሏት ከኔ መደበቅ እንደቻለች አላውቅም። እንዲህ በጣም ጨንቆኛል። በዛ ላይ ገና እኮ እሷና እኔ ምንም እንኳ አላደረግንም ብሎ ሲል፣ ምንድን ነው እስኪ ንገረኝ ባቡሬ፣ የደበከውን ነገር ንገረኝ ብሎ ሲለው፣ ዴቭ
እኔ እውነት ለመናገር ሊሊን በጣም ነው የማፈቅራት፣ በጣም ነው የምወዳት። ግን አንድ ቀን እንኳ ፍቅሬን ገልጨላት አላውቅም ብሎ አለ። ታዲያ ምን ችግር አለው? ለምንድን ነው በሆድህ የምትይዘው? አትገልጥላትም ወይ ብሎ ሲለው ምን እንደዛ ይሻላል? አዎ ግለጥላትና ያበጠ ይፈንዳ። ግን ደግሞ እኮ ያንን ከይሴ የሆነ ልጅ በፍጹም አልረሳቸውም ብሎ ሲል እንዴ ታዲያ ምናልባት የዛ ቦታ ይለያል፣ ያንተ ቦታ ደግሞ ይለያል። ምናልባትም እኮ እሷም ተመሳሳይ ስሜት ሊኖራት ይችላል ብሎ ሲለው እሺ በቃ እያለ አደይ መጣይ። እንዴ እዚህ ናችሁ እንዴ ተሰብስባችሁ ብላ ስትላቸው አደይ ግን ለምን ደበቅሽኝ ብሎ ሲላት ምን ላርግ ባቡሬ፣ እንዴት እንደዚህ አይነት ነገር ምን አንተ ለሊሊ ያለህን ቦታ እያወቅኩኝ እንዴት ልንገርህ? እኔም እኮ ለራሴ በጣም ጨንቆኛል ብላ ስትለው ለማንኛውም አሁን ሊሊ የት ናት ብሎ ሲጠይቃት ሆስፒታል ናት እና ዶክተሩ ምንም ችግር የለውም ሂጂ ብሎ ሲለኝ ወደ ድብ መጣሁኝ ብላ አለችው። እንደዛ ከሆነ እኔ ልሂድ ብሎ ቤት ከሄደ በኋላ ቅምጥልና ማዘሯ ቁጭ ብለው እያለ ባቡሬ መጣ። እንዴ እኔ ልጅ ፊት ክስክስ ብሏል እሳ፣ ትናንትና ደግሞ በጣም ጠፍተሃል። በዛ ላይ ሊሊ ያመማት እንዴት ነው ትተሃት የሄድከው ብለው ሲሉት አረ ትቻት አልሄድኩም አለሁ አይደል እንዴ የሆነች ስራ ነበረችኝ። ከዛ ቅምጥል ወንድሜ ግን ደግሞ ሊሊን መተው የለብህም ብላ አለችው። አዎ ልክ ነሽ፣ ግን በሽታዋ ምን ይመስልሃል ብላ ስትለው ሊሊኛ እንደምናስበው ቀላል በሽታ አይደለም እና በጣም ከባድ ነው። እንዴ ቆይ ለምንድን ነው የማትነግረን? አይ እሷ በፍጹም ይሄን ነገር ልትናገር አትችልም። እኔም ዶክተሩን አስጨንቆኝ ነው የነገረኝ ብሎ ሲል እና ታዲያ ነገረና አይ ማዘሯ ይሄንንም አልነግርሽም ብሎ ሲላት አይ እንግዲህ ተወኝ በቃ እንደዛ ከሆነ ሂጄ ዶክተሩን እጠይቀዋለሁ ብላ ማዘሯ በጣም እምቢ ዘራፍ ስትል እሺ በቃ ማዘሯ ሊሊ የካንሰር በሽተኛ ናት ብሎ ሲል በጣም ደነገጡ። ምን እና ታዲያ ሊሊ ልትሞት ነው ማለት ነው? አረ ስነ ስርዓት ያዢ፣ አትሞትም። እሺ ሊሊ ገና በጣም ብዙ ጊዜ ትኖራለች። ስለዚህ እናንተ ራሱ እንደምታውቁ ማወቅ የለባትም ብሎ አለ። ቆይ ለምን ነገርኩሽ አይደል እንዴ ቅምጥል። እሺ በቃ ማዘሯ አታስብ ልጄ፣ በቃ ተረጋጋሽ፣ ምንም አትሆንም ብላ ስትለው አይደል ማዘሯ ምንም አትሆንም ሊሊ ገና ትኖራለች፣ ገና አልኖረችም እያለ እምባ ቀረረ። ከዛ ሊልዬ በሩን አንኳኩታ ስትገባ ሁሉም ፊታቸው ቅይር ብሏል። ምን ሆናችሁ ነው? አረ ምንም አልሆን፣ እስኪ ነይ እዚህ ብላ እቅፍ ስታደርጋት ማዘሯ አንቺና እኔ በቃ እንሂድ ብላ ከወጣች በኋላ ምን ሆነው ነው ግን ቅብጥልና ማዘሯ ብላ ስትል አረ ምንም የሆነ ነገር ነግሬያቸው በዛ ምክንያት ሊሆን ይችላል። ታዲያ አትነግረኝም እንዴ ለእኔ? ኦ እንደዛ ከሆነማ ንፋስ እየተቀበል እነግርሻለሁኝ ብሏት ይህ ንፋስ ለመቀበል ወጡ። በሌላ በኩል ዳይመንድና እንዲሁም ሩታ እያወሩ ባሉበት ሰዓት እኔ እምልሽ ሩታ ግን በህይወትሽ ደስተኛ ነሽ ብሎ ሲላት እና ደግሞ እንዴት ከየት መጣሽ ብሎ ሲላት እናቴ አረብ ሀገር ነች። እናቴ እኔን የወለደችው በልጅነቷ ነው። አባቴ ደግሞ ሌላ ሚስት ሊያገባ ሲል እኔ ወደዚህ መጣሁ፣ ማለቴ ወደ አክስቴ ጋር እና እኔ ሁሉን ነገር ያደርጉልኛል፣ ግን በዚህ ደስተኛ አይደለሁም። ለምን ማለቴ ሁሉም ነገር ካለሽ አይ ዳይመንድ ገንዘብ ዘመድ ይሆናል እንዴ? እኔ የምፈልገው ንጹሕ ፍቅር ነው፣ ግን ደግሞ እሱን ማግኘት አልቻልኩም። አባቴም ርቆኛል፣ እናቴም ርቃኛለች። እውነትሽን ነው? አዎ፣ በዛ ላይ በጣም ብቸኛ ነኝ። በቃ ቪዲዮ ከመስራትና ፎቶ ከመነሳት ሌላ ምንም የማደርገው ነገር የለኝም ብላ ስትል ዳይመንዴ አይዞሽ፣ ከዚህ በኋላ እኔ ያለው በቃ ሁሉም አለልሽ። እሺ እኔንና ኪንጎን አታይንም? ኪንጎ አንዲት እህት ናት ያለችው፣ እሱም ደግሞ የት ነህ ብላ ማጠይቅ። እኔንም ቤተሰቦች የሙተው አየሽ ምን እንደምንሆን፣ ግን ደግሞ እንደ ፈጣሪ ቸርነት ተመስገን እያለን እየኖርን ነው ብሎ ሲላት ልክ ነህ፣ እናንተማ ደስ የምትሉ ጓደኛ ማቾች ናችሁ ብላ አለችው። በትክክል ስለዚህ አንቺም የኛ ጓደኛ ለመሆን ተዘጋጂ ብሎ አላት። ኪንጎ እያሯሯጠ የቤዛን ወንድም እደበድባለሁ ሲል የፍቅርን እናት አሽቀንጥሮ አስፋልት ዳር ጣላት። እንዴ
ያበላሁት ውሻ መልሶ ነከሰኝ ማለት ይሄ ነው። ይሄ ኪንጎ አይደለም እንዴ በገዛ እጄ አብልቼ እንደዚህ የሚያሰቃየኝ ብላ ማዘሯ ስትወድቅ ዶክተሩ መጣና አፈፍ አድርጎ እንዴ ማዘሯ እማዬ እንዴት ነሽ ደህና ነሽ ብሎ ሲላት ውይ አንተ የተበረት ሩ አደይን የት ነሽ ብሎ ሲደውልላት ዲቭ ማን ነው ብሎ ሲጠይቃት ዶክተር ነዋ። ቆይ ለምንድን ነው ይሄ ዶክተር በየጊዜው የሚከታተልሽ ብሎ